እንግዲህ ትላንትና አብርሽ ወርቅ ስጦታ ለሩታ ገዝቶ ሰጥቷት ነበረ። ዛሬ ደግሞ በነጋታ ሩታ እንግዲህ እሳት ጎርሳ ማለት ነው ወዶቼ፣ ይሄ ወርቅ አንተ አይደለም የገዛልኝ ሄርሜላ ናት አለችው ማለት ነው። አልፈልግም ከሷ የመጣ አንድ ነገር አልፈልግም ማለሽ ሄርሜል ሩታዬ ማለት ነው። ግን ከዚህ በፊት እኮ ስጠይቅሽ ዳይፐር ፓምፐርስ ገዝታ መጣለች ሩታዬ፣ ተሳስተሻል። ከሳውነ ምንም አልፈልግም ማለሽኮ እዛን ቀን ግን አመስግነሽ ነው የሩታ ታይገተ። ለማንኛውም እሷ ያለችው ሆስፒታል አይደል እንዴ? እንዴት ነው ወርቅ ገዝታ ላብረሽ የምትሰጠው? ከምንም በላይ አንድ ነገር ልንገራችሁ፣ ከምንም በላይ እምነት ይበልጣል። እምነት የምትወዱት ወይም ደግሞ ባላችሁ ማላችሁ መተማመን ከሌለ መከባበር ከሌለ በጣም ከባድ ነው። እውነት እነ ሩታ እንደ ድሮ አይደለም ታውቃላችሁ። እኔ ግልጹ ነው የምናገረው፣ እንደ ድሮ አይደለም። ሩታ አታከብሮ ምናምን የምትመልሰው ነገር ጥሩ አይደለም ብዬ ነው ማስበው። እንግዲህ ይሄ ሁለት ቀን እውነት ለመናገር በጣም ደስ ይል ነበር፣ በጣም ማለት ነው። በተለይ ደግሞ ትላንትና ይበለጠ በጣም ደስ ይል ነበር የእውነት ለመናገር። ግን ሩታዬ አንድ ነገር እንገርሽ፣ አንቺ የእውነት ይሄና ማለት የሚዲያ ሰው ነሽ፣ ይሄን ታቋለሽ። ከዚህ በፊትም ከአሳለፍሽ ህይወት መማር አለብሽ ብዬ አስባለሁ። የሰው ወሬ ሰምተሽ ሁሌ አብርሽ ላይ መጮህ ትክክል ነው ብዬ አላስብም፣ አግባብም ብዬ አላስብም። እውነት ለመናገር ላቅ ፍረዱ ጋይስ። ሩታ እኔም አልጠላትም፣ ወዳታለሁ፣ ታውቃላችሁ። የሰው ደስታ ያስደስተኛል። ግን ያው የሰው ልጅ አንድ ስህተት ደግሞ ሲሰራ ስህተቱን መናገር ነው ብዬ ነው ማስበው። እንደዚህ ነው እንግዲህ እኔ ይቅርታ አድርጉልኝና ማለት ነውና ሩታዬ ትክክል የሰራሽ አይመስልኝም። የሰው ስጦታ ነው፣ አይናቅም። በነገራችን ላይ ገባሽ አይደለ? ምንም ነገር ይሰጥሽ አይናቅም። በእርግጥ አንቺ የሰው ወሬ ሰምተሽ ነው፣ ግን የሰው ወሬ ሰምተሽ ይሄ ነገር ማድረግ አለብሽ ብዬ አላስብም። ከቻልሽ አብርሽን ቁጭ አርገሽ በስነ ስርዓት ብትጠይቂ አሪፍ ነው ብዬ ነው ማስበው፣ ብትነጋገሩ ብዬ ነው ማስበው። ግን በእርግጥ ያናደዳል። ያው አብርሽ እንግዲህ እግዚአብሔርን ብሎ ምሎልሻል፣ እኔ ነኝ የገዛው በብሬ በላቤ ብሏል ማለት ነው። እንግዲህ ብዙ ነገር የተወራ ነው። በነገራችን ላይ የመዳም ቅመሞች ማርያም ቢራቸው ያዙ። እውነት አብርሽና ሩታ እርዳታ የሚያስፈልጋቸው ሰዎች አይደሉም። የእውነት ለመናገር በተለይ የመዳም ቅመሞች የእውነት በኢትዮጵያ ሲገቡ በጣም ከባድ ነው። የእውነቴን ነው የምላችሁ። በተለይ ማለት ውደዱ፣ አድንቁ፣ ደግፉ። ገባችሁ አይደለ? ከዛ በዘለለ ግን ብራችሁን አታባክኑ። ማርያምን እነ ሩታ እግዚአብሔር ይመስገን ከኛ የበለጠ ዩቲዩብ ይከፍላቸዋል። ከኛ የበለጠ አሪፍ ላይቭ ላይ ነው ያሉትና በዚህ አጋጣሚ ብራችሁ ያዙ። እኔ ይቅርታ አድርጉልኝ። እንደዚህ ነው የምወዳቸው። ብርም ልክበትን ምክንያት የለም። ከወደድኳቸው ላይክ እና ሰብስክራይብ ካረኩ በቂ ነው ማለት ነው። እኔስ ወደ ዛሬ ሲመለስ እንግዲህ ሩታዬ እንግዲህ ወርቁ መልሳለች፣ አልፈልግም ብላለች ማለት ነው። ተናዳለች። እንግዲህ አላቅም ምን ልባላችሁ ዶቼ፣ ግን ትክክል ነው ብዬ አላስብም። የእውነት ትክክል ያረገች አይመስለኝም በጭራሽ ማለት ነው። ከሄርሜላ ማለት የሰው ወሬ ሰምቶ ሰው እንዴት፣ ከዛ ደግሞ በፈጠረ ፈጣሪ የማልልሽ እንደረሰኝ ማመጣልሻለሁ። ደረሰኝ ደግሞ ከተገዛ በራሱ ስም ነው ከተገዛ። መቼም በርግጥ ፌክ የተሰራ ነው ኢትዮጵያ ውስጥ ሁሉም ነገርና ይሄ ትክክል ነው ብዬ አላስብም። አልፈልግም ከሄርሜላ ብላለች። እንግዲህ ወርቁን መልሳለች። እኔ ቢሆን አብርሽ ማለት ነው እያልድ በጭራሽ ማለት ነው። የእውነት አብርሽ በጣም ነው የተከፋውና ከምንም በላይ ትዳር ውስጥ መተማመን የሚባል ነገር ትልቅ ነገር ነው። የእውነት ይሄ ከሌለ ግን ባዶ ነው። አንቺ ባልሽን ካላመንሽው እሱ ካላመነሽ ዝም ብሎ ነው፣ ተራ ነው ማለት ነው። ማማን ነበረብሽ ብዬ አስባለሁ። እሺ መኪና ሄርሜላ ናት ልትይ ነው? መኪናም እኮ ገዝቶልሻል። እኔ እንጃ አላቅም። ኤርላ ራሷ ስጦታ ብትገዛ እዛ ነው የምትመጣ ብዬ ነው ማስበው። በእርግጥ ቤተሰብ ቤት ስላለሽ ላይሆን ይችላል። እንግዲህ አብርሽ በራሴ ነው የሰው ስጦታ እንዴት ነው እኔ ነኝ የገዛውልሽ እምልሽ ያላት ነው። እንግዲህ አልፈልግም በጭራሽ ብላለች። በጭራሽ በእርግጥ የተናገረችው የተመቸን ምንድን አንተ ያረኩ ነገር ብዙም
ደስ አይልም ያየው ነው ያለች ነው እውነት ነው እኛም ሰርተናል ትክክል እንዳልሆነ ማለት ነው ለምን ከሩታ ጋር ሰላም መፍጠር ይፈልጋል ከኤርሜላ ጋር ቪዲዮ ይሰራ የነበረ ሰሞኑን በርግጥ አቁሟል ያው ተመልካችን ጫና ስላበዙበት ይመስለኛል አቁሟል አሁን ግን ኤርሜላም ከፈለግሽ አመጣልሻለሁ መረጃ አለኝ ሙሉ መረጃ አለኝ ያላት ነበር ሩታ ግን ልሰማ ፍቃደኛ አይደለችም ቢታወሪ አሪፍ ነው ብዬ ነው ማስበው እውነት ጥሩ አይደለም አሁንም ከባለፈው መማር ነበርብሽ ሩታ ማለት ነው ከዛ በዛ በልጅ የተነሳ ልጁ የሱ ነው ብለሽ ግግም ስትይ ነበር ግን ውሸቱ ነው ታየ ማለት ነው ይሄም ተመሳሳይ ነው ብዬ ነው ማስበው እናንተ ለማጣላት እናንተን ውስጥ በቃ ሰላም ስለፈጠራችሁ እኔ ጠላት ነው ብዬ ነው ማስበውና ተረጋጋ እንጂም እኔ ውድ ማለት ነው መረጋጋት በቃ ትልቁ ነገር ነው ትዳር ውስጥ ደግሞ አንቺ ባልሽ ማታምኝ ኮኔ ከባድ ነው ብዬ ነው ማስበው የእውነት እና በተረጋጉ አሪፍ ነው ብዬ ነው ማስበው የኔ ውዶች ጥሩ ያረክሽ አይመስልኝም ሩታ ይቅርታ አድርጉልኝ እና ወዳችኋለሁ